እኔ አልረጋጋም። በጣም ተረጋጋልኝ። ምንም አይነት ልጅ ቡዜ አልወሰደችም። ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰዱ። ቢያንስ አታስፈቅጂም? ማየት ከፈለግሽ ትሰማኛለህ? የሰው ስም የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ፣ ስሚኝ። አንቺ ልጄ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ከሰሽኝ። እኔ ፖሊስ እስኪ አንቺ አድርጊው በቃ። ልጄን ስጠኝ። ምንም አልፈልግም። ልጄን ወይኔ ምን እናደርጋለን መሰለሽ ቡዜ? ተረጋጊ እኮ ተረጋጊ። ልጄን ስጠኝ። አብረሽ የምታግዝሽ ልጅ አይደለ? አብረሽ የምታግዝሽ ልጅ አለች አይደል? ስለነገረችኝ የመጣሁት ጉልበት መታችሁ አልሰጥም ስላልኳችሁ ነው የነጠቃችሁ። ልጄን ብቻ ነው የምፈልገው። እኔ አልፈልግም። ስጠኝ ልጄን እኮ አጋዝሽ አለች አይደል? በህይወት አለች አይደለ? አምጧት። አታሳዝንም ወይ? እንደዚህ እየሆነች የእኛ አጋዥ ምን ያደርግልሃል እንዴ? እሷ ነች እኮ ወሰደች ያለችው አይደል? እዚህ በላይ ምን አለ? ትምጣና እንደዚህ ትሆናለች። ስላልሰጠሁሽ ልጄን በጉልበት ነው። ተረጋጊ። የምትፈልጊው ከኔ ተረጋጊ ነው። ጸብሽ ከኔ ጋር ያለሽ ከኔ ጋር መጨረስ ትችያለሽ። ነገር ግን ከልጄ ላይ ናችሁ ነው። አንተ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መልስ ስጪኝ። የትም አልረጋጋም። እንደዚህ ሆነሽ አይደለም። እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ ድረስ ዝም ያልኩት። እነሱ ለልጅ አልተመለሱ ለአንቺ ይመለሳሉ። አታልቅሽ። እንዴ ምን ሆነሽ ነው? እኔ ሩታ ይኸውልሽ ልጄን ስጠኝ። እኔ ከአንቺ ጋር መከራከር አቅም የለኝም። አሁን ላይ በድካም ላይ ነው የመጣሁት። ስሜን ስላጠፋሽ ብቻ ነው የመጣሁት። አይጠበቅብሽም። ከአንቺ የሚጠበቅ ነገር አለ። እውነት ካላት ይዛት ትምጣ። ከአንቺ አልጠብቅም። ክሰስ። ምን አይነት ክሰሰኝ። ልጆች ትችላለሽ። እሱን እንዳሳደርግ መሰለኝ ዛሬ መጣሁ አይደለ? እንዳናረከላከል መሰለኝ። እኔ ይኸውልሽ እስከ ዛሬ ድረስ ላደረግሽው ነገር ስሚኝ ሩታ፣ እስከ ዛሬ ላደረግሽው ነገር የትኛውም ነገር ህግ ጋር መሄድ አቅቶን አይደለም ዝም ያልነው። የልጅ እናት ነሽ፣ የልዑሌ እናት ነሽ ብለን ችለን ዝም ብለናል። እስቲ አንቺ በአንቺ ይምጣና ስሚኝ። ያለ ህይወት ውስጥ ምንም ሳይመለከት እኔ በጣም ብዙ ዝም ያልኩሽ ወሰድሻሽኝ አይደል? ክሰሽኝ። እኔ ልጄን ብቻ ነው ፈልገው። እንደዚህ አይነት አይደለም። ይሄ ቀመር ነው። በእናትሽ ይሁን ነገር አለሽ። አልተመቸኝም። አንድ ነገር ልንገርሽ አይደለ? አልተመቸኝም። አብረሽ እኮ እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። እኔ ያለው አይደለ? ልጅ ጉዜ አንድ ነገር ልንገርሽ፣ እንደዚህ እያለቀሰች ለልጇ ካላዘሽ አንቺ ለማንም አታንስ። ቢያንስ የእሱ ልጅ ነው። የእሷ ልጅ እንኳን ብታይ የአብርሃም ልጅ ነው አይደለም? እንዴት እንደዚህ አይነት ስተት ትሰሪያለሽ? ቤት ድረስ መጥቶ እስከ መውሰድ ወንድምሽ ጋር መተሽ ነበር። አልመጣሁም። አንቺ ዝም ያውሩ ክሰሱኝ። ክስ እስከ ወንድ ነኝ። ሂድ በቃ አግዘውና አሳይ። እንደናንተ መጥፎ ነገር ማረጋግጡን እኮ አይደለም ዝም ያለው። እሺ ኖቤል ሰማለ በመነጋገር የምታመን ሰው ነው አይደል? አዎ በቃ ከዚህ በላይ እኮ ነገር አዳምጠኝ። በቃ ምንም መንጣጣት አይጠበቅብህም። አንዴ አዳምጠኝ። እኔ ሄደህ ልጅ ቡዜ ነች የወሰደችው ያለችዋን አጋዥ ሰራተኛ ይዘህ ናና። ኧረ ተዋት፣ እሷን ይክሰሱኝ። አስፈራርተዋት ነበር እንትን አስፈራርታችኋል። ትምጣና ያጋፍጭን። ስንት ያላካችሁባት ጎረምሳ አለ እንዴ ቤት ውስጥ? እኔ ስራ በት አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ እንዴ። ስራ መስራት አልችልም እንዴ? ለምንድን ነው እንደዚህ የምታደርገው? ምን አለ እኔ ምንድን ነው የፈለግሽው? ከአንተ ምንም አልፈልግም። ልጄን ብቻ ስጠኝ። ተረጋጊ። ልጄን ብቻ ስጠኝ። ሀቅሽ ነው አይደል? አልረጋጋም። ልጄን ወስደብኝ እንዴት ነው የምረጋጋው? ዛሬ ዝም ስላልኩ ነው ከኔ ልጄን እየመጣ እየወሰድክ ስትሄድ ዝም ስላልኩ ነው እንደዚህ የልብ የሚሰማ። ኧረ ፈሪ ሩታ፣ እፈሪ በጣም እፈሪ ሩታ። ተይ ፕሊዝ ተረጋጊ። አንቺ ልጅ ከራስሽ ጋር ሁኚ። አልቅሰሽ አይሆንም እንዴ ሩታ ተረጋጊ። አንቺ እንዴት አታሳዝንሽም እንዴ? ለምሮ ዝም ብለው አንተ ኖቤል ስነ ስርዓት እያያታ እንዴ? አንቺ ተው የፈለጋችሁን ባልሆንኩት ነገር እኔ እንትን አለብኝ። ድራማው አንቺ ጋር ያለው አቁም በቃ። ድራማ ሲያንስ የማንንም ጎረምሳ ታስፈራራለሽ እና ጠይቀኝ። አሁን አይደለም እኔ ክስ እኔ እንዲህ በዙሪያ መሄድ ሴት አይደለሁ። ፊት ለፊት እፈልግሃለሁ ከፈለኩኝ እኔ ስሚኝ። እንደዚህ ክስ ህግ ስለተባባል ነው እዚህ ደረጃ የደረስነው። የተደፋፈርነው ክስ ምናምን ህግ ሰማኛለህ። አንድ ነገር ልንገርህ አይደለ? እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍተን አለቀ በቃ። መረጃ ለማጥፋት ነው ይሄን ያክል የፈለጋችሁ? ምንም ይሁን በእሷ ፊት እስኪ ቡዜ ራሷ መጣ ወሰደች ትበል። አብርሃም አንተ መረጋ ያለችው አባቱ ጋር ነው የትም አይሄድም ብላ ስላሰበች ነው። ግን ነገሮችን ስታየው እየከረረ ነው እየመጣ ያለው። ሩታን ተዋት፣ ለራስ ልጅ ይዘን
ገብቷል። ልዑል ነው ልጁ ልዑል። በቃ ችግር የለውም። አንተ በጣም ታስባለህ፣ ትጨነቃለህ አይደለ? ይህን ውሸታችሁን ይቅርብሽ በላት። አንተም እንደዚህ የሆነች እያያቱ ይቅርብሽ በላት። ምከራት። ከምንድን ነው መከራት? ከዚህ በላይ ብዙ ነገር አድርጋለች። ይሄ ለእኛ ኖርማል ነው። ቆየሁ ከተሸወድኩኝ፣ አሁን አልሸወድም። ይሄ ነገር ለእኔ አይሸወድም። ስንት ነገር ስታስመስል የኖረች ሴት አሁን ይሄ ከብዳታል ነው እንዴ? ወይኔ አብርሃም አልፈልግም። ይኸውልህ የፈለክበት ሄደህ የፈለግከው እኔ እንደዚህ አላደርግም። ፊት ለፊት ከፈለግኩኝ አንቺ እኮ ልጅሽን እሱ ለት ትሰሚኛለሽ። የመጣለት እኮ በግዴታ መውሰድ ከፈለኩ ና አምጪው ብዬ መምጣት አቅቶኝ አይደለም። ስላልቻልሽ እኮ ነው እንደዛ የሆንሽው አይደለም። እኔ መጣሽማ ስላልቻልሽ ነው። በሌለሽበት ሄጄ እንደዛ ማደርግ ሴት አይደለሁም። አላደርግም። ለምን ሲባል እኔ ስራዬን እንዳልሰራ ኑሮዬን እንዳልኖር ለምንድን ነው የምትፈልጉት? አንቺ ነሽ እንጂ በቃ ኧረ ተይኝ ልጄ እንዴ ተይኝ። አልተዋልሽን እየሰማና በግድ አብርሃም እየነገርኩ ነው። አልተዋልሽን። እኔ በጀርባ መሄድ ሴት አይደለሁም። ቀጥታ ከፈለኩ ማድረግ እችላለሁ። እውነት ካላቸው በቃ ይዘዋት በቃ አጋዥም ምንም ትሁን እኔ የፈለጉበት ሂዱ። አብርሽ እኔ አለው ችግር የለም። አንቺ ከጀርባ እንደሰራሽው በፈለጋችሁበት ሄዳችሁ እኔን አግኙ። እኔ አለው ፈሪ ሴት አይደለሁም፣ ወይ ደግሞ እንዲህ መሄድ ሴት አይደለሁም። ቀጥታ እያወራሁት ነው። በጣም መቀበል እችላለሁ ነው እንኳን በጀርባ እያልሽ ብፈልግ እናት አይደለም እንዴ ነው ያለው? አንተ እሱ እኮ አባት ነው። ያማህን እንዴ አባት ስለሆነ መስሎኝ አንቺ እንደዚህ ያደርግ እንዴ አይሆንም። ገባ የአባት እኛም ቤተሰብ ነን፣ እሱም ቤተሰብ ነው። ዝም አለን ያልኩት እንደዛ ነሽ ብዬ ስላስብኩኝ ነው። ግን አንቺ እንደዛም አይደለሽም። ብዙ ዝም ማለት እኛ ጋር የለም። እንደው ያስጠላኛው አንድም ልጄን ሳስጠኝ ወዴትም አልሄድም። አንተ ለምቦ እንኳን ያሳዝነኝ። ለምን እሺ ልጄን ስጠኝ። እኛ ጋር የለም። ምንድነው ከዚህ በላይ ምን ፈልክ? አብርሽ አላማቸው ምንድነው? አብርሃም ካንተም ደብቃለሁ ይችላል። ካንተ ምንም አልፈልግም። ጠይቃትም ለምን ልጄ ስጠኝ። ልጄ መልስልኝ። ልጄ መልስልኝ። እኔ አልፈልግም ካንተ እንደዚህ አይነት ነገር አታርጊ። ረጋ በይ አንቺ ረጋ በይ ረጋ በይ። ልጄ ውዬ እሺ በቃ ትሰማለህ? አንተ ወደዛ ጋር ይዛት ሄዳ አረጋጋት ከፈለግ እኮ ልንገር አይደል? ሩታዬ ዝም በይ አንዴ ልንገር አይደል? እኛ ጋር ምንም አይነት አብርሃም ከአንተም ተደብቆ ሊሆን ይችላል። እንዴት አትገነዘብም? አንተ ምን አይነት እናንተ ዘግናኝ ናችሁ። ዘግናኝ ናችሁ። አያቱ ጋር ያድጋል። ቤት ድረስ መጣ ነው። እሺ ወንድም ጋር በተረጋጋ መንፈስ አውራኝ። እሺ አዎ እንደዛ ከተደረገ እቺ ልጅ ቡዜ እንዴት እንደዚህ ከኔ እህቴ ቆይ ቡዜ አንዴ ዝም በይ አንቺ ቆይ አንዴ ዝም በይ። ከኔ እህቴ የምትደብቀው ነገር የለም። ከኔ ተደብቆ ምንም የሚደረግ ነገር የለም። እሺ ከአንተ እህት የምትደብቀው ነገር የለም አይደለ? ያኔ ልጄን ልትወስደው ከቤቴ ስትመጣ እናውቀው ታሪክ የለም ብለኛል። እሱንስ ነግርሃለች? አላውቅም እኮ ነበር ያልከኝ። ካለፈ በኋላ ነግራኛለች። አሁንም ካለፈ በኋላ ይነገርሃል። እንዴት የሰው ልጅ ከእናቱ ርቆ አያት ቤት ያድጋል? እናቱ በህይወት እያለ አንተ ፈልገን የሸሸው አይደለም? እናቱ ፈልገዋለች ልጁ። አንተ ፈልገን የሸሸው አንተ ፈልገህ ከልጁም ሸሸ ከሚስትም ሸሸ አይደለም? ቢያንስ ልጁን ስጠን። ዛሬም ቢሆን ልጁን ስጡ። በእናትህ አታድክሙ። ዛሬም ብትሆን የመጣችሁት የሆነ ነገር ታወሩት እንገባ። ሀሳባችሁ ምንድን ነው? እስኪ አስረዱኝ። ሀሳቤ ግልጽ ነው። እስኪ ሀሳብሽ ምንድን ነው? እኔ ከእናንተ ምን ነገር አትከታተሉኝ። ኑሮዬን ልኑርበት፣ ስራዬን ልስራበት። አትከታተይን። አንቺ ታይል ልሰራው ስወጣ እየተከተላችሁ ቤቴን አታምስ። እኔ አንቺን ስከተል ኑሮ መኖር ያቃተሽ እባክሽን ተይ። ተመለሽ ከራስሽ ጋር ሁኚ። ተይ አንቺ ልጅ በእንደዚህ አይነት ነገር ምንም አይነት ነገር የማይመለስ አንቺን ስከተል እኔ ሌላ ነገር ውስጥ ልንገባ ትፈልጋለህ ወይ ስለው ነው ደውሎ የጠራኝ። ገባ ይኸውልሽ ገብቶሻል። አሁን ይኸውልሽ እነሱ ጋር ስለሌለ ይሄ ነገር ኤቪደንስ እንዳይኖረው አድርገው ነው የወሰዱት አይደለ? ችግር የለውም። ይሄን ክሰሽኝ በቃ ችግር የለውም። አንቺ ተይ በቃ ክሰሽኝ። እኔ ትጠብቀኛለህ ስላልኩኝ የመጣሁት ይኸውልህ አብርሃም አንድ ነገር ላይ ልንገር። በቃ አሁን ይኸውልህ ተረጋግተን ነው እንደ ትልቅ ሰው እናወራ አይደለም? እንደ ትልቅ ሰው እናወራ። እህትህ እኛ ፊት ለፊት ህግ ምናምን ስለተባባል ምናልባት ተናንቀን ሊሆን ይችላል። ችግር የለም። ግን እንደናንተ አሻጥር ብንሰራ ኖሮ ብዙ ነገር እንደርስ ነበረ፣ ብዙ ነገር እንቀማችሁ ነበር። ግን ይሄን ስላልሆነ እባክህ በትክክል ጠይቃትና አረጋግተህ እህትህን እንደምንም እንዲመለስ አድርግ። ከዚህ በፊት አልፎ የነገረች ነገር ይህም ነገር አልፎ ሲነገር ምናልባት ለአንተ ይቆጫል። ገብቶሃል? እሷስ ችግር የለውም
እናት ነች። ከየትም ብዬ ልጁን የማመጣዋለሁ አብራ ከየትም ብዬ ማለት ገብቷል። እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃብጡት ውስጥ አንዱ ለአንዱ ሰተሹም ከሆነ ንገሪ አንቺ ጋር እንዳይቀበል ምናልባት ነገር ተደብቆ እናት እያለቀሰች ለአንተ ህሊና ከፈቀደልህ አላውቅም ምናምን ይላል እንዴ? ከእነሱ በላይ ሸረኛ አለ እንዴ? ሸረኛ በሆን ኖሮ እስካሁን ብዙ ነገር አደረግሽ ነበር። ብዙ ነገር አንተ ዝም ብለህ አንተ እኮ አሁን አያምርብህም ብታወራ ምንም ነገር ማድረግ እችላለሁ። ብዙ አሳየኝ። እረፉ። ይሄ ነው እኔ የምፈልገው። አስታውስ። እንደዚህ እያለቀሰች ዝም ካልክ አንተ ትገርማለህ እኮ። ጨረስክ? እኔም ላውራ አንድ ጊዜ በደንብ ጊዜ አዳምጠኝ። በመጀመሪያ ደረጃ ከቻላችሁ ውሸታችሁን ልክ ኑረው። ሲቀጥል ደግሞ እኛን ለማስጠመድ በዚህ ልክ መሄድ